ቃል ስለምትባለው ምን ትላለህ? ጥሩ ጥያቄ ነው። እኔ አሳዝናኛለች። ተስፋ የቆረጠች ሴት ናት። እንዴት ስትናገር ሰማል። እኔ ማግባትም ምንም የማድረግ ሀሳብ የለኝም አለች። አንጀቴን የበላች እግዚአብሔር ምስክሬ። ከሰራችሁ ይልቅ ለምን እንደዛ ሆነች የሚለው ነገር አሳስቦኛል። ቃል የምትባለው እህታችን እንደ ጩጬ ያንገዳበጣል። ትልቁ ሚሽን ገንዘብ ነው። ገንዘብ ቢኖራት አታደርገው። ሀገሪቷ ያመጣችው ድህነት አማራጭ አሳጥቷታል። እንደ ዓላማ አድርጋ ያለችው ስህተት ነው። ስህተት አይደለም እያልኩ አይደለም፣ ግን ዋና ዓላማ ገንዘብ ማግኘት ነው። አለቀ። ገንዘብ ለማግኘት ደግሞ ሰው እንዲሁ ገንዘብ ስጠኝ ብትለው አይሰጥም። ስለዚህ ገዝዋ ሲሉ በራቁት ማየት አለባቸው። ልክ አይደለም፣ በፍጹም አልመክርም። ግን ምንም መኖሪያ ሲያጡ ሴቶች ብዙ ነገር ሊያደርጉ ይችላሉ። ኢኮኖሚ መድከም፣ ሀገር መቃወስ የሚያመጣው ትልቁ ነገር ይሄ ነው። በብዛት ደሃ ሀገሮች ላይ እንደዚህ አይነት ነገር ይበዛል። ትክክል አይደለም። እንደው አውሽ እንደው የተለየ ነገር መጥቶ እነዚህን የመሳሰሉ ገና ቆንጆ ያንግ እህቶቻችን በእንደዚህ አይነት ነገር ሲበሉ ማየት ያሳዝነኛል። ግን የገንዘብ ጉዳይ ነው። ገንዘብ እንደዚህ ከከፈሎች ታደርጋለች? አዎ። ገንዘብ ከከፈሎች ታደርጋለች? አዎ። ዋይ? ቢኮዝ ችግሩ ገንዘብ ነው። ገንዘብ ቢኖራት ግን አታደርገው። እና እህቶቻችን በገንዘብ ማጣት ብዙ መስዋዕት እየከፈሉ ኢቭን አንዳንድ አረብ ሀገር ላይ በገንዘብ ችግር ምክንያት ወረቀት ባለመኖር ምክንያት ምናምን ብዙ ችግር የሚደርስባቸው እህቶቻችን አሉ። በጣም አስቸጋሪ ነው። እና እኔ ቃል እንደው የምታደርሱላት ከሆነ ቤተሰብ ልባቸው ይሰበራል። እናቱ ልባቸው ይሰበራል። የፈለገ ገንዘብ ቢኖርሽ ከአንድ እንጀራ በላይ አትበይም እናትዬ። የፈለገ ገንዘብ ቢኖርሽ ከአንድ እንጀራ በላይ አትበይም። ችግር ጊዜያዊ ነው። የሆነ ጊዜ ላይ ያልፋል። ከታገሱት የማያልፍ ችግር የለም። ማንም የፈለገ ሀብት አለኝ ቢል ከዮዳ ጉቶ በስተቀር ከአንድ እንጀራ በላይ የሚበላ የለም። አበሻው ነው። ኢዮዳብ የሀገሪቷን ግማሽ ኢኮኖሚ ያቃውሳል። እሱን አይመለከትም። ግን የአበሻ ሴት ልጅ ከአንድ እንጀራ በላይ አትበላም። ሀቁ ነው ምንም። ስለዚህ ለዚህ ብለሽ ብዙ ባትጋለጪ፣ በድብቅ ብታደርጊው፣ በድብቅ ቤተሰብ አደባባይ ሲሰሙ እንደዚህ አይነት ነገር ተቆራርጦ መድረሱ አይቀርም። ወንድምሽ፣ እህቶችሽ፣ ምኖችሽ ቢሰሙ ከባድ ነው። ጓደኞችሽ ከአንቺ ጋር የሚሆኑት አብረው ነው የሚታዩት። ጓደኞችሽ፣ ምኖችሽ ብዙዎቹ እየራቁሽ ይሄዳሉ እና በጣም መጨረሻ ላይ ከባድ ነው የሚሆነው። ስለዚህ ቢያንስ እንደዚህ አይነት ነገር ስታደርጉ ባልታየ፣ ባልተሰማ፣ በማይሰማ በማይታይ ነገር ብታወሪ ብታደርጊው ይሻላል። ማንም ካላወቀ አይናገርብሽም። ግን አደባባይ መጥተሽ ከተናገርሽ ገስዋት ሰው ይመጣል። አደባባይ ላይ መጥተሽ እስከተናገርሽ ሰው እንትን ይላል። ደግሞ አበሻ ረጋጭ ነው። ቀጥቅጦ ቢያጠፋሽ ሁላ ደስታውን አይችለውም። እኔ ግን አንደርስታንድ ከምን አኳያ ነው? ከገንዘብ። ምክንያቱ ምንድን ነው? ገንዘብ አለቀ። እቺ ልጅ ገንዘብ ተሰጥቷት ቢኖራት እንደዚህ አይነት ነገር አታደርግም። ገንዘብና ገንዘብ እና ያለው የኢኮኖሚ ችግር እህቶቻችንን እየበላብን ነው። ወንድሞቻችንን እየበላብን ነው። ወንድሞቻችን በስደት እያለቁ ነው። ትውልድ ጠፍቷል። ኢኮኖሚካሊ በጣም ህዝቡ ስለተቸገረ በሊቢያ በአረብ ሀገር በምን እየተሰደደ እየተበላብን ነው። ሌላው በልቶ ስላደረ ምንም አይሞቀው ምንም አይመስለው ሰው ብዙ አለ። ወጣቱ ትውልድ ከጠፋብህ ካለቀብህ አለቀ። ያ ትክክል ጀስትስዬ፣ በጣም
እኔ የማየው እንደ አባት ሆኜ ነው የማየው። እንደ አባት ሆኜ ስለማይ ይቺን ልጅ አሁን እኔ ምከር ብትለኝ ፕሊዝ ማረግሽ አይቀርም፣ ግን በድብቅ አድርጊው። እናቱ ማረግሽ አይቀርም ብነግርሽ አታርጊ ብልሽ ብሩን አምጣ ነው የምትይኝ። ብር ላክልኝ አላረግም ነው የምትይኝ። ግን በድብቅ አድርጊው። አደባባይ ለመተሽ እነዛ ሲጠይቁሽ ለአንቺን ለመጥቀም ብለው አይደለም ያ ልጅ ሲጠይቅሽ የነበረው አንቺን ለማጋለጥ ነው። አናቅሽም ነበር። እግዚአብሔር ምስክሬን ያላቅሽም፣ ብዙ ሰዎችም አያውቁሽም። ያ ጎረምሳ የመጣው ራሱ ፊቱን ሸፍኖ አንቺን ለማጋለጥ እንጂ ለአንቺ ፖዘቲቭ ነገር ኖሮት አይደለም። ስለዚህ ያንን ነገር እህቶቻችንን በተለይ ኢንተርቪው አታርጉብን። ካን ዩ ዱ ዛት ፎር ሚ ፕሊዝ። እህቶቻችን አዎ ይሳሳታሉ። እንደዚህ አይነት ነገር ሚዲያ ላይ አትመልሱላቸው። ስትጠየቁ እማውቀው ነገር የለም። አላውቅም፣ ምንድን ነው የምታወራው? አላውቅም፣ ውጪ ብሎክ አድርጊ። አይጠቅምሽ፣ አንድ ብር አይሰጥሽ ሰውዬ። ስለዚህ ባካችሁ መታችሁ ሲጠይቋችሁ አትመልሱላቸው፣ ምንም ነገር አትመልሱላቸው። ስለዚህ ያንን ነገር ብታደርጉ መልካም ነው። ለምን በኋላ የሚጎዳው እናንተን ነው። ሶሻል ሚዲያ ላይ ይቀመጣል፣ ትረገጡበታላችሁ። ይሄ እንግዲህ ሸምግለናል፣ መከር ላይ ነን። ወይ ፈጣሪ ሸመገልን። በቃ ንግግራችን በሰልሰል አለ። ከባድ ኬዝ ንግግራችን በስሎ በር ላይ ቆሞ አውርዲያ ተመትቻለሁ ይለዋል። ሻንጣዋን እየገተተ ሚስቱን ለዛ ላረብ ይዞ ወደ ስጠት ያደረገዋል። መኪናውን ከፍቶ ያስገባታል። አስበዋል። እስቲ ያስበው እንደገና እውነት እኮ ነው። በተለይ እዚህ ሀገር ላይ 50 ብር ለመቀበል ስንል ሚስቶቻችንን አላቃትም የምንልበት ደረጃ አለ። ባልሽ ከሆነ በነፃ ያምጣሽ እንዳትባሉ ማለት ነው። ያው እንዳልከው እውነት ነው። እኔም ይሄን ነገር ያደረግነው ነገር ስለሆነ ነው። ባልሽ ከሆነ ይዞሽ ይምጣ በነፃ እንዲያሉ ምሽዋር ለመቀበል ስንል ጀማአችንና ብለን እያደረስን ነበር ሚስቶቻችን። ስለዚህ እንደ እውነትም ከሆነ ኧረ ጉድ መጣ። ለካ ይሄም አለ። ለካ ሚስቶቻችንን ወደ ስራ ቦታ ይዘን ስንሄድ አይ ሚስቴ አይደለችም ካለ ፍች ናት እኮ እሪቅለት። ወላሂ ከ5 ዓመት በላይ ምሽዋር ተቀብያለሁኝ። ዝኩና ሚስቴ ማለት ነው። ልጆቻችንን ልከን ያው ሚስቴን አብል ምሽዋር አይሰጡኝም። በየሳምንቱ ትወጣለች፣ ግን እየሄድኩ እቀበላለሁ። እሷን እያመጣሁ እየወሰድኩ ማለት ነው እንጂ ከዛ ሚስትና እንደ ስሉ አይደለችም ትላለህ። ያኔ አላህ ብሎት አያውቅም አላልኩም፣ ግን የምንብልበት አጋጣሚ አላቃትም ብለን ምሽዋር የተቀበልንበት ጊዜ አለ። እህቴን እንደው ሚስቴነት እንኳ ይሄንን እንኳ በደንብ አውቃለሁ። ሚስቴ አይደለችም ብዬ ተቀብዬ አላውቅም። ወላሂ ነው የምልህ። ግን ብለን እንደዚህም የሚሉም ጓደኞቼ ስላሉኝ ይሄ ግልጽ ነው። ሳውዲ ሁነን ምሽዋር ስንወስድ ሚስቴን አካልከው ምሽዋር አይከፍልም፣ ሚስት ከሆነ በነፃ ይዘህና ነው የሚለው። ይሄን እንላለን እና እነሱ መስራታቸው ይሄ መሆኑ ስደታችን ነው መቼም ምንም ማለት አይደለም። ግን እነሱም የተፈቀደላቸውን ያክል ይሁኑ፣ እኛ የምንሆን በተለይ ዋይፋይ ሞልተን ያሳድጊ ብለን ቢቀርበን ከሌና ደንቀዋለሁ እያለች ይሄን ያክል መብቱን የእነሱንም መብትና ክብር የእኛንም አይጉዱብን ለማለት ፈልጌ ነው፣ ሌላ አይደለም። አላህ የተሻለ ህይወት ይስጠን። እኔ ወንድም ወላሂ ልንገርህ አይደለም ጥሩ ቤት ሲኖርህ ኪስህ በጥ ያለ ከሆነ ወላሂ ሴት አክብረህ ትኖራለች። አንተም ሲኖርህ አትፈራም። ገባህ? የፈለገችውን ነገር ታቀርባለህ። ሲኖርህ አትፈራም። አላህ ገባህ አይደለም? እሷም ደስተኛ ሆና ትኖራለች። እንደ ድህነት የተጫወተብን ለምኛ ኢትዮጵያ ወንዶች ላይ ዋቁ ነው የምነግርህ። ገባህ? ሲቀጥል ደግሞ አንዳንድ ጊዜ አሁን እህቶቻችን እኮ በተለይ ሳውዲ አረቢያ ምድር ላይ ለው ሀቁን እናውራ ተባለ እኮ እህቶቻችን እኮ በቀን 3 ነው እኮ የሚፈቱት። ይሄ ግልጽ ንግግር ነው። በቀን 3 አንዷን ሲያወራ ሚስት የለህም? ኧረ የለኝም፣ ወላሂ የለኝም ሚስት ይላታል። ወላሂ ጥጋዊ ይሄን ርዕስ ካነሳ ነው አንድ ጊዜ መነወር ሀከል ሙከየፍ ምናምን ብሎ ታስታውስ እንደሆነ ብዙ ዝግብ ተፈጥሮ ነበር እዚህ ቦታ ላይ። ብዙም ወንድሞች አለን በእነሱ የምንተዳደር፣ ብዙም ወንድሞች አሉ ደግሞ ሚስቶቻቸውን የሚያስተዳድሩ። እዚህ ጋር እውነቱን ከተነጋገርን ማለት ነው እኛ ፈርበልተንም ቢሆን ወገባችንንም ልጠን ቢሆን ሚስቶቻችንን ቁጭ አድርገን የምናስተዳደር ሰዎችም አለን። ቤትም ቁጭ ብሎ ያችንም እንዲያልከው እየፈታ
በእነሱ የሚተዳደርም ወንድ አለ። ይሄ ግልጹን ቆይ ለምሳሌ አሁን ተታቻውን ሁሉም አንድም የለም ሁሉም ፈቷ ነው ያለቻለና አሉ የማይሉ አሉ። ጠንቅቀው ሚስት የለኝም የሚለው ቢበዛም አፉ ላይ አይገባለትም። ሚስት እያለው የለህም እንደ ሲሉት ኧረ አለኝ ነው የሚለው። ያቀዋን አጠንቁ አሉ። ግን አሁን እንደው ማስተዳደሯ ላይ ላልከው እዚህ አረብ ሀገር ላይ እርግጥ አረብ ሀገር ላይ እውነት እናውራ ከተባለ ከስንት አንዳንድ ልጅ ያስተዳድራል። ግን የኢትዮጵያ ውስጥ ነገር ስታይድስ እንዴት ሊሆን ነው? ወላሂ ጥጋቡዬ ለመጀመሪያ ሚስትህ ምናልባች እንደምንም ጥረህ ተጣጥረህ አንድ ቆርቆሮ ቤት የሆነች ነገር ሰርተህ 3 ልጆች ጋር ትልክና ሌላ ሁለተኛ ሚስት ብለህ ታገባለህ። ከእሷ የሚወለዱ ልጆች ከራይ ቤት ይግቡ፣ ጎዳና ላይ ይውደቁ። እኔ አላገባም አባቴ ልጆች እናትም ህክማያን ይዤ እኔ ወንድ ልጅ ነበር የምፈልገው። አልሐምዱሊላህ ረቢን አለሚን አላህ ሰጥቶኛል። አሁን ደግሞ እየተኮስኩ ነው፣ አሳምሬ እየተኮስኩ ነው። አንድ ወንድ ተደገመች። አልሐምዱሊላህ ለሴት ልጆቼ ወንድም ታላሳጠኋቸው አላህ ቃን። ከዛ በኋላ እኔ ሁለተኛ ሶስተኛ አላደርገው ኢንሻአላህ ተፈቅዶልናል እያሉ እኮ ምንም ሳይሆናቸው ያደረጉትን ስለማቅረብ አንድ ነገር እናገር። እንደ እስልምና አዎ ወንድ ልጅ እስከ 4 ሊያገባ ተፈቅዶለታል እንደ እስልምና። ግን አሁን ሰው በገንዘብ ይመስላችኋል ነው። በገንዘብ አሁን ያስተዳድራሉ ትችላቸው። አዎ በገንዘብ ማስተዳደር የሚችሉ በጣም ነፍ ወንዶች በዓለም ደረጃ አሉ። ከኢትዮጵያ ጀምሮ አሉ፣ ኢትዮጵያም ውስጥ አሉ በገንዘብ ያስተዳድሩ። ግን በዓለም አንድ ወንድ ማስተዳደር ይችላል ብዬ እኔ አላስብም። በእኔ እይታ ነው ማስተዳደር አይችልም ነው የምለው። ገንዘብ ምናልባት ዓለምን የሚገዛበት ሀብት ሊኖረው ይችላል። ነገር ግን ያስተዳድራታል ብለህ ስታስብ አይችልም። እንደ እስልምና ከተሄደ አይችልም ነው የምለው እኔ። ለምን ታልከኝ፣ ለምሳሌ አሁን በዚህ ዘመን 3-4 ቢላ ቤት ኖሯቸው በዚህ በውጭ ዓለም እንኳ ስናይ ሚስቶቻቸው የት ነው ታጅ ነብይ ጋር ሲጋፉ ታየዋለን። የቢሮ ስራ ብሎ ሱቅ ስራ ትስራ ብሎ በየመክተቡ ትስራ ተብሎ ተወንድ ጋር ስትጋፋ ትለዋለ። የተለያየ መኪና ይዛ የፈለገችበት ውላ ነው። ፈቀደን አይፈቀድም? ፈቀደን አይፈቀድም። ሁለተኛ ደግሞ አንደኛ ልዩነት አለ። ልዩነቱ ማዳራቱን እንግዲህ በሆዱ የያዘው የፈለገ ቢሮ አንደኛቱ ላይ ያደላል። በጣም ነው የሚያደላው። ግን ጥቅም አለው ሁለት ማግባት ለወንድ ልጅ ጥቅም አለው። ምንድን ነው ጥቅሙ ታልከኝ፣ አልጋ ላይ ብቻ ነው ጥቅሙ፣ ሌላ ምንም ጥቅም የለውም። ሌላው በኢኮኖሚ ብትል ኪሳራ ነህ። በእድሜ ብትል እድሜ አጭር ነው። ተናደህ ትሞት አቃጥለው ይገሉሃል። ተናደህ ያለህ እያንዳንዱን ነገር ኪሳራ ነህ። ጥቅሙ እዛች አልጋዋ ላይ ብቻ ነው። አልጋዊቱ ላይ ወላሂ ደካማ ተሆንክ ሁለት ስታገባ ብሩም ብሎ እየጨመርክ ነው የምትሄደው። ለምን እዚች አይነቱ ጋር ስተኛ ያችኛቱ ወረ ትቃጠላለች፣ ትለበልብሃለች፣ እሳት ሆነህ ትመጣለህ። ቀጥታ ነው የምትርባት። ያቸው ነው ጥቅም አለው ያለው ዝንበት አለ ጥጋቡ ተው ላላ ብለህ እንዲያው ለአንዶቹም አልሆን እንዲያው አላቀዋውን ስተን ላወላ እኔ ጥቅሙን አይቼ እኔ ያየሁትን ነው የምነግርህ። ሰላም ወራህመቱላህ ሰላም ወራህመቱላህ። ማዳላቱ አዎ ይዳላል። ያው በልብ ይዟል እንጂ አሁን እየተወያያችሁ ነው። የራሳችሁን ሀሳብ የምትናገሩ ወርታችሁ የራሳችሁን ሀሳብ ነው አባቴ። የምን ውይይት ነው? እንደዛ ነው እንጂ ሁሉም አሁን ሁሉንም ጠቅላችሁ እየሳደባችሁ ያላችሁ እያስፈራራችሁ ነው። አስፈራሩት። እኛ መቼ አስፈራራን? እኔ ወንድም ለማግባት አስበህ ነው? አላህ ይጀምር እና እንግዲህ ምንድን ነው ምታተ አሁን አንተ በቃ የሆነ እንደዚህ እዚህ ጋር ምን አለ መሰለህ የሆነ ስትናገር ሁሉን ነገር አሁን በተለይ በአሁን ሰዓት ስለ ትዳር ሲዋሩ ጫፍጫፉን እየያዙ ነው ትዳርን ቀጥ ብሎ የማይዙት። የሆነ በቃ የከሌም እንደዚህ ሆነ ከሌ እንደዚህ ሆነ ከሌ እንደዚህ ሆነ ከሌ እንደዚህ ሆነ እየተባለ በቃ የትዳርን ማናውን ሳያውቁ አንደኛው ሁለተኛው አይደለም። እስልምና እኮ ካልሆነልህ አንዷንም አይቻልም እንኳን ሁለተኛ ሶስተኛ። መጀመር እዚያ ላይ ሀቁን ይወጣል ወይ ነው። እኔ እኮ አግባ አላልኩም። ታዲያ ነው እንዲ ምኑን ይዘህ ነው የምታወራ? የሆነ እስኪ ነገር ማግባት ችግር የለም። ሁለት ማግባት አይደለም። አሁን አንተ እኮ አይቻልም እንደዚህ ነው አይሆንም እያላችሁ ነው ያላችሁ።
ይቻላል። አልጋ ላይ ብቻ ነው አልኩ። አንተ አሁን አልጋ ላይ ብቻ ነው ያለው። እንዴት አሁን እንዲያው ሁለት አግብተህ ፍቅሩ አንደኛይቱ ላይ አያደላብህም? ምናልባት አንተ አትናገርም፣ በልብህ ነው የምትይዘው። ያዳላል። ፈለገ ቢሆን አንዲት ሁለት አደላለ ውድቅም ጠላ ይህ ግድታ ሸሙ በፍቅር እኮ አለ ዚህን ያህል እንትን አይጠየቅም እኮ ዚህን ያህል አለ እኮ የራሱ የሆነ ፍቅር ልዩነት የተወርሽ ታዳላህ ትጠይቃለህ እንጂ ማደላት እናንተ ሁሉም የራሱ ሆን አለው ህክም አለው እኮ ደንትን አለው ሌላ አደለ። ይኸውልህ ለምሳሌ ሁለት ናቸው ሚስቶችን እንበል አይደለም። አንደኛይቱ በጣም ትመችሃለች እንበል፣ አልጋ ላይ ትመችሃለች፣ እሷ ላይ ታዳላለህ። እዛችኛይቱ ላይ ደግሞ ወይ የሆነ የራሷን ትኖራትና ያማ አስበህ ነው እኮ መልክያማ እኮ ያማ እኮ ጥያቄ አለብህ። አስበህ ነው ስታገባው ታዳላለህ ያልኩት። ነገራችን ላይ ሁለት የሚያገባው አንድ ሳያገባ እዚህ ላይ የሚለፈልፈው ተሆና ሁለት የሚያገባው ጀግና ነው አይምሮ ያለውን እዚህ ጋር መጥቶ የሚዋራው ግን አንዷን እንኳን መያዝ ያቃተው ሌላውን ሰው እንትን ለማለት ወደ ኋላ ለማለት አፉን ይከፍታል። መናገር ስለቻለ ብቻ አይወለድም አይወለኝም። ወንድ ድምሩ አይደለም። ሼህ እብራሂም ቀስ በሉ ወደ ስርቡ ቀስ በሉ። ፈተዋውንም ኧረ ቆይ ጥጋቡ ፈተዋውንም በሸሙ የተወጠርጉላቸው መልስ እሰጠዋለሁ። እንዴት አይባልም። እኛ ውይይት ነው ጥጋቡላ እኔ ተወያይተናል። ዝም ብለው ውይይት ነው እያወራን ያለ ነው እንጂ እንዲ አቅሙ ከፈቀደ አራቱንም ዝለቁት። እኛ ወደዛ አልሄድንም። ወደ ስድድቡም ወደ ጉልበቱም ወደ ምኑም አልሄድንም። ፈተዋ ላይ ከሆነ ትክክለኛ ወደ ፈተዋ ጥቅሙ ያለው ከአልጋው ላይ ብቻ ነው ስላለ ነው። ያ ብቻ አይደለም ነው አዳለ ስድብ ነው የመጣው። ኧረ እኔ አልሐምዱሊላህ ሰድብም ብዬም ሰድብን አወረርክብን እኮ ገባው ፎቶ ሊያነሳት ነው እንዴ? ለአልጋ ነው እንጂ እኮ ግልጽ ነው። ሀቅ መቀበል ማልፈለገ እኮ ነው። ግልጽ ነው። ይሄ ቆይ እኔ ሁለት ነበሩ ሚስቶቼ እዙ ሁሉም ያውቃል። ከስንት አንዳንዶቹ ይባሉ ግን በልቤ ያስኳት የምወዳት አንድ አለች። በቃ እኔና አላህና እኔ ብቻ ነው የምናውቀው። ገባህ አይደለም? ለምን የራሴን ጥቅም ማውቀው እኔ ነኝ። ገባህ አይደለም? አንተም እኮ ስለአንተ ነው የምታወራ እንጂ ስለሌላ ሰው ወክለህ አታወራማ። ወደድክም ጠላህም ያዳላን አልኩህ እኮ። ነቢዩ አለይሂ ሰላቱ ወሰላም ከሚስቶቻቸው ሁላ አይሻን ይወዷት ነበረ። ጥጋቡ ያለው ትክክል ነው። ጥጋቡ ያለው ትክክል ነው። እና ሻሙ ገና አንዱ ይወደዳል ተብሎ ሌላ ይገባ ምነው ጥያ መልሶ ደግሞ አበቤ አንዷን አምባሳደሩ እንኳን ሁለት እነዚህ ጥጋቡ የሆነ ነገር ተናግረው መውጣት ፈልገው ነው መሰል። እኛ እየተጫወትን ነው። ሼህ እብራሂም እንዲያው እብራሂም ብለው ሁለት ናቸው እንደ ሚስቶቹ እየተጫወትን ነው። ማና ወደ ሀዲሱ ከገባሁ ደግሞ እዛው እንትን ላይ ገብተው አውሩ። ይሄ ውይይት ነው። ወንድሞች እንዳይበደሉ ሴቶችም እንዳንበድል እያል ውይይት ነው የያዝነው። ያደረግነው ነገር ስላለ ነው። ያደረግነው ነገር ስላለ ነው። አራት እያገቡ ወላሂ አራት እያገቡ 3 እያገቡን የማውቃቸው ከ3ቷም ከ4ቷም እየተቀበሉ እየወለዱ እናት ሚስቶቻቸው እናጋ የሚልኩ ሰዎች አሉ። አብዛኛዎቹ ማለት ነው የሆነ ቁስል ነክተን ነው። ወይ ልንገርህማ እኔ ማለት ይሻላል ተብሎ እንጂ እንደትንማ ከተሄደ ቪዲዮ እየሰራው በሄድበት ሶሻል ሚዲያ ቅልጥልጥ ነው። እንዲህ አይነትም ጉድ ያለ እኔማ አሁን የሆነ ነገር ሲያንቀጠቅጣቸው ገባኝ። አረቦቹ 2-3 ቢያገቡ እኮ ስንጠርጎ እኮ እንትን መኪና ገዝቶ እየሰጣት እኮ ነው። አረብ ቤት አስቀምጠህ ታረብ ቤት ስመጣ ሰላምታ እንኳን ሰላም አለይኩም ስትሉ ሰላምታ ሳይመልሱ ሻንጣ የሚቀበል ወንድ ባለበት ዘመን ላይ 2 ይሉኛል። ከሚዲያ በስተቀር የሚመክረው የለም። እኛ አብዛኛውን እውነቱን ነው የምንናገረው። የልጆች አባነን እዚህ ላይ የማያውቀን የለም። አብዛኛው ተቃራኒ ነገሮች የሚናገሩ ሰዎች አብዛኛው ወላሂ አላህ ነው የማይፈሩ
ሀቅን የማይፈሩ ሰዎች እንጂ 4 አግብተው ሚስቱ ቤተሰቦች ጋር እየላከ ኢብራሂም ልጠይቀው። 600 እንኳን ብር የማይለቁ ሰዎች አሉ። ኢብራሂም አሁን አንተ ባለትዳር ነህ? ሚስት አረብ ትሰራለች አትሰራም? ብቻ መልስ እንደ ሀቀኛ እውነተኛ ሰው ከሆንክ ኢብራሂም ሳይዋሹ ይመልሱ። አዎ ትሰራለች አትሰራም? አረብ ሚስትህ በቃ አትመልስ። እንደ እስልምና እያስተዳደርካት አይደለም። እንደ እስልምና አካሄድ በእናታችሁ እንዴት አመሻችሁ? አይመልስም። ወላሂ አመለጠ። ልናውቀው እንችላለን። እንደ እስልምና እያስተዳደራት አይደለም። እኛ እኮ ልንገራቸው፣ ቀድር ተለልን ሁላችንም የሚሰራሉ እኮ ታጣን፣ የምንበላው ታጣን። ልጆ የማሳደግ ታልቻል ተመካክረን ድህነት ነውና አላህ ይዘንልንና ይሰራሉ፣ ችግር የለውም። ግን እንደ እስልምና ደግሞ ክልክል ነው፣ አይፈቀድም። ሴት ልጅ ሀገሯ ወጥታ በአረብ ሀገር እንድትሰራ ይፈቀደ? እንደ እስልምና አይችልም። ጋሽ ሙሄ እንዴ ጋሽ መሐመድ ሄዱ ቀጥሎ ገንዘብ እያለው እንግዲህ ነገር ሊመጣ ነው እዚህ ቤት። በነገራችን ላይ ጥጌ እንደው ቁጭ በይና እንደው ሲያረፍ በይ እንኳ ብትላት እዚህ ሀገር ላይ እንደው መሄድ የለመዱ መስር አያርፉም። እዚህ ሀገር ላይ አሁን ለራሱ አረፍ በይ ብትላት ጓደኛ እየሰራች አቤቤ አረፍ ወላሂ ማረፍ ትፈልጋለች። ግን እሳ ስታርፍ እንኳ በአፉ ባይናገራት ፊቱ ክሰል ነው የሚመስለው። ገባ ይቀያየርባታል። ምክንያቱም እሱ የለመደው የወር ደመወዝ ነው። ስትመጣ በፈቃዱ አይደለም እኮ ውድ ባልተቤቴ ይህንን ካበል ብላ አታስረክበውም። ገና ስመጣ ሻንጣዋን ሲቀበል ገንዘቧን ነው። ተወር ደመወዟ ላይ 5 ብር ሲጠፋ ወይም 10 ብር ሲጠፋ ለምን አጠፋች ብሎ አንገቷ ረግጦ ሲደበድበ የሚያደርገው እንዲ ያለ ጋቡና ከ15 ዓመት በላይ እዚህ ሀገር አለ። እኔ በተለይ በሹፍርና ከ15 ዓመት በላይ እዚህ አለሁኝ። እህቴ አንድ ጊዜ ከ15 ዓመት በላይ እዚህ ጋር በሹፍርና ነው የምሰራው። ምሸዋር መቼም ጥጋቡ ታፈሰ የሚያውቀዋል። እየሰራ ነው። ብዙ ላይፍ ሪያራይ ብዙ ያሳልፈናል። ሚስቶቻችን እርፍ ብለው ቤት መቀመጥን ይፈልጋሉ። የሚከፋባቸው መንገድ አለ። እኔ ለአባቴ ስልክ፣ እኔ ለእናቴ ስልክ ሰርቼ በዓል ሆኖ የእሱ አባትና እናት የሚላክላቸው ካልሆነ ምናልባት ባለቤት ቅር ሊላት ይችላል። እያመጣሁ ሳ ቀን ስሰራት የዋልኩትን አንቺም እንደፈለግሽ ነገ ህይወታችንን ልጆቻችንን እናስበሽ ቤተሰቦችሽንም ጠይቄ እኔም አለሁ የምንላ ከሆነ ማንም አረብ ቤት ኪዳ ክሎሮክስ እያወካች የፈለገችውን መሆን አችልም። እኛ ማስተዳደር ከቻልን ማለት ነው። አንዷን ማስተዳደር ሳንችል አንዷን አረብ ቤት ልከን ሌላዋን ከአረብ ቤት አምጥተን አንድ ክፍል ቤት 3 4 የምናስተዳደር ሰዎች ግን ይሄ ከዲኑም ከመውጣታችን ጉልበት ብዝበዛም ጋር እያዝ ይችላል። እንዲህ ህግም ማለት ነው። ብዙ ዓመት አሳልፈናል። አብዛኛው ይሄን አይነት ነገር የሚናገሩት 3 አግብተው 2 አግብተው እየወለዱ ሚስት ቤተሰቦች ጋር ተሻለች እህቱ ጋር አንዱ ከተማ ልኮ 200 ብር 100 ሪያል 4000 5000 በወር እየላከ የሚያስቀምጡ ሰዎች ናቸው። እውነቱም ነጋገር ከተባለ ሚስቱን ቀጥ አድርጎ የሚያስተዳድር ሰው የእሷን ቤተሰቦች እንደሱ ቤተሰቦች፣ የእሷን ወንድሞች እንደራሱ ወንድሞች የሚያይ ባል ያገኘች ሚስት ምንም ባሏ ጋር ተቃራኒ አትሆንም። ሰግዳለት ትኖራለች። ጥያቄ ልጠይቅ ወደ አንተ መጣ ነው ደግሞ ሰውነኝና እኔም መጠየቅ አለብኝ። እንድጠይቁኝ ፈቃደኛ ምን ችግር የለብኝም። አሁን አንተ ባለትዳር ነህ? አዎ። ልጆች ወልደሃል? 2 ልጆች ወልጃለሁ እዚህ ሀገር። ማሻላ ተባረከላህ። መቼም ንብረት ታፈራላችሁ በስደት ስትኖሩና የሰራችሁት ንብረት በሁለታችሁም ስም ነው ወይስ በአንተ ብቻ ነው ወይስ በእሷ ነው? እስኪ እንደው ተጋብዬ የመጀመሪያውን የአባቴን ቤት አፍርሼ የሰራሁበት ነው አሁን እየኖረች ያለችው። የመጀመሪያው በአባቴ ስም ነው። የመጀመሪያው በአባቴ ስም ነው። የአባቴን ቤት አፍርሼ ነው እዚያ ያደስኩት እዚህ ሀገር እያለሁ እሷንም ከማግባቴ በፊት ማለት ነው። እሷን ታገባ ወዲህ ያለው ንብረታቸውን ጠየቁት። እሷን ካገባሁ በኋላ እኔ ሀገር አልሄድኩም። እሷና ልጆችን ኢትዮጵያ ልክ እየኖሩ ነው። አሁን የሆነች ቦታ ወደ ኮምቦልቻ እንትን ብለናል። በእሷ ስም ነው የተገዛው። በእሷ ስም ማሻ ጥሩ ነው። ምን አለ መሰለህ ይህን የጠየቁበት ምክንያት አንዳንድ ጊዜ ምን አለ እህቶቻችን በትዳር መካከል ስትኖሩ ለምሳሌ
የሆነ ቦታ ሊገዙት ያስቡ፣ የሆነ ቤት ሊገዙ ሲያስቡ በእኔም በአንተም ስም በአባቴና በአባትህ ወይም የሁለታቸውን ቤተሰቦች ባሉበት ቦታ ሊገዛ ሲሉ ወንዶች ምን እናለን መሰለህ? ባህሪያችን ሳቶች ቀርተች ምን ያክል ብትረት ሸክከሽ ነው አይደለ? ስለማትወጂ ነው አይደል? ከዳኛ ብለሽ አስበሽ ይልና እንደዛ ሲላት ድንግጥ ትልና ኧረ ይቅርታን እንደዛ አስቤ አይደለም ውዴ ዋህላስ ደስ እንዲያለ አድርገው ትለዋለች። እንግዲህ እዚህ ጋር እንግዲህ ገደላት። ተመልከት፣ ብዙዎቻችን ምንም በሚያለቅሱት አረብ ሀገር ላይ ሰርተው እንዳልሰሩ ለፍተው እንዳለፉ ተንከራተው እንዳልተንከራተቱ እግራቸው እኮ ብታየው የእህቶቻችን እግር እኮ ብታየው 3 አይነት እኮ ነው እግራቸው። አልቀት ይመስላል የሚቆሙበት 24 ሰዓት የሚቆሙበት ማለት ነው። ገባ? እንደዛ ሆና በበረሃ ላይ ተቃጥራ የመጣችውን ንብረት ያ ውበቷ ያ ቁንጅናዋ ያ መልኳ ሲጠፋ እሱ ሌላ የ18 የ19 ጠይቀኝ ጥጋቡ ታፈሳ አላፍረበት ነ ምን ያ እኮ ነው። ተፈለክን ሚስቴ ቪዲዮ ከፍቼ ነው ማውራ ሚስቴ ቁጭ ብዬ አትፍራ ችግር የለውም። አንተንም ሀገር ያውቃሃል። እኛ ማለት ማንኛችንም እዚህ ገዝት ላይ ያሉ ሰዎች ሊያቆን ይችላሉ። 200 ምናምን ሰው አለ። ለአንተም ሆነ ለእኔም ጥያቄ ቢጠይቁ የምናፍርበት ነገር የለም። ምክንያቱም እየኖርን ነው፣ ማድረግ ያለብንን ነገር እያደረግን ነው። ስለዚህ ጥያቄ የምጠይቁ ሰዎች ሳትሳቀቁ ተጋቡ። መቼም የማያውቅ የለም እዚህ ሀገር። እኔ ነኝ ያለ ወንድ ይምጣ አሁን እዚህ ገዝት ላይ እስኪ ለአንተ ቤተሰቦች ብር ስትልክ ለእሷ ቤተሰቦችም እሷን ሳትጠይቅ ብር ትልካለህ። ከዛ እሷ ቤተሰቦቿን ሰላምታ ልጠይቃቸው ስደውል ደረሱ ልጄዋ በረካ የሆንና የቡና መጠጫ ልኮልን ይሏታል። እሷ ላክልኝ ብላህ እንኳ ጠብ የምታመጣ የለህም እንኳን ልልቅ ቀርቶ አናግምን። ስንት ጉድ ያለ እኮ አልወራ እንጂ ስንት ጉድ ያለ። ስለዚህ እኔ በበረሃ ላይ ስትኖሩ ብዙ እህቶቻችን ራሳቸውን የሚያጡት ሰርተው እንዳልሰሩ ለፍተው እንዳለፉ የሚሆኑት በመከዳዳት ነው። እና ትዳር መካከል ስትኖሩ ትዳሩ እንዳለ ይሁንና ውል ፍቅር አያስቀርም። የምታደርጓትን ነገር የጋራ አንድ ላይ ውል ባለው ነገር አድርጉ። በቃ ውል ባለው ነገር። ብዙዎቹ እንዱ በደረቁ ነው የምንለፉት። አንድ ቀን ሸተት ያለለታ መረጃ የለሽም ማስረጃ የለሽም። በህግም ብትሄጂ አታገኙም። በአባቱ ስም ነው፣ በወንድሙ ስም ነው፣ ባጎቱ ስም ነው፣ በራሱ ስም አንድ ነገር አታገኝበትም። አንድ ነገር በህግም አታገኘው። ስለዚህ ውል ፍቅር አያስቀርም። ውል ሸሙሄ እዚህ ላይ አንቱም ተናገሩ። አብዛኛው እህቶቻችን 10 ዓመት ቆይተው 12 ዓመት ቆይተው በባዶ እየገቡ ኢትዮጵያ እየጨለሉ ነው። እዚህ ሁላችንም እኔ 4 እህቶች አሉኝ። አንድ ሚስት ብንወረኝ ነግበኔ ነው። ሁላችንም የምናደርገውን ነገር እኔ ሚስቴ ላይ የምሰራው ግፍ እህቶቼ ላይ ይጠብቀኛል። እህቶቼ ላይ ባደርስ ልጆቼ ላይ ይጠብቀኛል። እዚህ ጋር ወንዶችም ሆነን የምናደርገው ነገር ቢኖር ነግበኔ እንኳ በሉ በቀላሉ ማለት ነው። ወላሂ ምንም አያገባትም። በአባቴ ስም ይሄን እናደርጋለሁ፣ በእህቴ ስም ይሄን እናደርጋለሁ። ነገ ተፈለገች ትቀመጣለች፣ ካልፈለገች ልጆችን ይቀነጠሳለሁ ብለን የምናስብ ብዙዎቹ ልንሆን እንችላለን። እኛ የምንኖርለት ህይወት ካለን ልጆች ካሉን ለልጆቻችን ከኖር እያረጋችሁ ተታቻላችሁ ኮፕሪክ እያረጋችሁ ለማናቸውም እንግዲህ ቆይ ጥጋቡ ሳትወጣ አንድ ጥያቄ ልጠይቅህና ልንገርህማ። ሰሞኑን ኢቃማ አሰርተው ኢቃማቸው ለማሳደስ ጠብቀሽ ስለማታዩ ዱንያዊ ህጋዊ ነገር ተቀበይ ለማለት ፈልጌ ነው። ሶፊ እስኪ የምትናገረው ካለች ታፈች። መናገር የፈለግኩት ማለት ነው ኢቃማቸውን አሰርተው 16,000 ሪያል ጨርሰው አመት ሆኗቸው የማሳደሻ ብድሩን እያሉ ነው። ምን ትላለህ እዚህ ላይ ጥጋቡ? ልብስ እንሸጣለን ብለው ቤት ተቀምጠዋል። አዳምጪኝማ፣ እኔ አሁን ስራ አለብኝ። ሴትዮ ሰሞኑን ስራ አለብኝ። አሁን እኔ አንድ ፎቅ እየገነባሁ ነው ወደ ደሴ። እኔ ጋ ገበበሉና ጀምሬያለሁኝ። አፓርታማ ቅድሚያ ክፍያ 750,000 በየወሩ 30,000 መታችሁ ተመዝገቡ። ሴትዮ መለሻ እንጂ ፀሐይሽን ትሞቂያለሽ። እኔ ስራ ላይ ነኝ ሴትዮ፣ ነገር አልፈልግም። ከላዝኝ መናገር አልፈለግ። እኔ ስለ ቃማ ይኸውልሽ፣ እኔ አንዲት ልጅ እዚህ ሚዲያው ዙሪያ ላይ ስሟን አልጠራም፣ በጣም ወዳት ነበር። ወላሂ ነው የምላቸው። ከምንም በላይ አከብራታለሁ።
እኔ በቆሻሻ ልብ ሳይሆን በንጹህ ልቤ ነበር ማከብራት እና መቼም ይሄ ኢቃማ የሚባል ቀራር ተወጣ ወዲህ ብዙዎቹ ኢቃማ ወጡ፣ ብዙ ኢቃማቸውን አስተካክለዋል እና ወረቀቱን ሲያወጡ ሰው ሲንቁ አየኋቸው እና በጣም በቃ ሰው ቆሻሻ ወረቀት ማለት ምን ማለት ነው? ወረቀት ማለት አንደኛ ወደ ሀገር እንድትመጣ ነው። ሁለተኛ እዛ ሀገር ህግ ሲይዝህ መኖሪያ ፈቃድ አንጣ ሲልህ ያን ወረቀት ለማሳየት ነው። ሌላ ወንጀል ነክ ትሰራ ተተገኘ በአንድ ቀን ያሳፈራል። እንገራቸው ስንት ሀብታሞች እኮ 2-4 ፎቅ ያላቸው እኮ አዲስ አበባ ላይ በ24 ሰዓት ውስጥ ከዚህ ሀገር እኮ አሳፍረዋቸዋል። ህጋዊ ባለ ኢቃማ ሆነ ኢቃማቸው ሳይበላሽ ከዚህ ሀገር በ24 ሰዓት አሳፍረዋቸዋል። የምናውቃቸው ኢቃማቸው ሳይበላሽ ጓደኞቻችን የምናውቃቸው ተሳፍረዋል። ይሄ ነው። ሁለተኛ ኢቃማ ሲይዙ ተስተስተስተስተስተስተስ አር የነካው እንጨት ሰው እንዴት እንደሚጠየፉ ሰው ሲጠየፉ ለኢላሀ ኢለላህ እያንዳንዱ አሰራች ይሄ መነወል አባያ መጥቶልሻል ያና አባያ ከፈታ አደረጉ ተታይ ጡት ማዛዣው ብጥ ብሎ አንጥቷል። ተታይ ሱሪ ነው እምብርቷ ይታያል። ባህር ዳርቻ ፎቶ እየተነሳች አሁን የቤት ኪራይ ማን ይክፈል? ማን ይክፈል? የኢቃማ ታገራ ሁሉ ማለት ጀምረዋል። ተስጅር ደርሶ አብዛኛው ኢቃማቸው ተበላሽቷል። አሁን ደግ ሆኑ አመት ሳይሞት ነው እንግዲህ አላ ያሳይ ደግ ሆኑ። እንዳው እንዴ ህገወጥ የሆነን ሰው እንዴት እንደሚጠየፉ አልኩሽ እኮ ትናንት አብረውሽ የሚውሉት ተጎንሽ የሚውሉት እንዴት እንደተጠየፉሽ እኔ አስረግጬው የምናገረው ቢተልፏቸው ተልባ የሳውዲ ወረቀት ደግሞ አያስተማምንም። ዛሬ ያለ ነገ የለም። ኧረ ብልግና ነው። እና እኔ አንድ ነገር ልናገር። አሁንም ኢቃማችሁን ያስተካከላችሁ እህቶቼ፣ ወንድሞቼ፣ በተለይ እህቶቻችን እንደ በፊቱ እመዳን ቤት ገብታችሁ ስራችሁን ስሩ። ቋሚ ስራ ይዛችሁ ስራችሁ ስሩ። የሚያዋጣችሁን ይሄ ሱቅ ለሱቅ ይሄ በየምግብ ቤቱ ይሄ በየምን ቤቱ ሻይ ይዞ መዞር ይሄ ሌላ ነገር ነው የሚያስከትልባቸው። ሌላ ነገር ያስከትልባቸዋል። ምንድን ያስከትልባቸዋል? የመጀመሪያው ትልቁ ነገር በሽታ ያስከትልባቸዋል። በሽታ የሚባል ነገር አለ። በሽታ ለምን? ሴት ልጅ የፈለገ ጠንካራ ብትሆኝ፣ የፈለገ በዲንሽ ጠንካራ ብትሆኝ፣ ሴት ናት። ትታለላለሽ። እህቴ ሳትፈልጊ በግድ ትታለላለሽ። ገባሽ አይደለም? ወደ አልፈለግሽው ነገር ውስጥ ትገቢያለሽ። እስራሽ ከሆንሽ ስራሽን እየሰራሽ አንቺም ቤተሰቦችሽንም በዙሪያሽ ያሉ ሰዎችን ትጠቅሚያለሽ አይደለም? እንደገና ደግሞ አረብ ቤት ነው እኮ ከድሮ ጀምረ የምናያቸው ኦንላይን ልብስ የሚሸጡ በጣም ጀግና እህቶች አሉ። ወላሂ ነው የምላቸው ስራቸውን የሚሰሩ። እነዚህ በተለያየ ቦታ የሚጃጃሉ ስራቸው ሌላ ነው። አላህ ሂዳ ይስጣችሁ። ሌላ ምንም ማለት ነው። ምናልባት ዛሬ ጉልበት አላችሁ፣ አቅም አላችሁ፣ እንደፈለጋችሁ ትዘላላችሁ። ያየው ሁላ ይመኛችኋል። ነገ ግን ጉልበታችሁ ሲደክም የደም እንባ ታለቅሳላችሁ። የደም እንባ ታለቅሳላችሁ። ምን ሲሆን ቁንጅና ሲረግፍ፣ ጉልበትሽ ሲያንስ፣ ወገብሽ ጎብጦ ዝቅ ብለሽ ስትሄጂ ማረፊያ ቤት አልሰራሽም፣ መጦሪያ ገንዘብ አላኖርሽም፣ ጧሪ ቀባሪ ዘርሽን አልተካሽም፣ ልጅ አልወለድሽም። ገባሽ? አትሳሳች እህቴ። የሰውን ወሬ እያየሽ በሚዲያ የሚወራውን ነገር እያየሽ ብዙ ጊዜ አትሳሳቱ እህቶቻችን። ብዙ እህቶቻችን ስህተት ትፈጥራላችሁ። በተለይ ሚዲያ እየተከታተላችሁ ገባች። ሰው እንደ ቤቱ ነው የሚኖረው። ሸሙ በሬ አርዶ ቢበላ እኔ ጥጋቡ ፍቄ እበላለሁ። እንደ ቀድር ሰው እንደ ቀድሩ ነው የሚኖረው፣ እንደ ቤቱ። ወደ ጎድን አለው መኪናትን ሸረሸሩ። ቆይማ በመኪናትን ሸረሸሩ ስታውት ውይ የከሌ ባለ የያዘው መኪና አትበይ ባልሽን፣ ስሜቱ ይጎዳል። ቢኖረው መግዛት እኮ አይጠላም። እሱ መግዛት ይጠላል፣ እንደሱ አይጠላም። ብዙዎች ሰው የምትጎዱ በተለይ አንዳንድ እህቶቻችን የሆነ አፈጣጠራችሁ ይሁን ብቻ ወጣ ያለ ባህሪ ያላችሁ አላችሁ። ተጠንቀቁ። ወንድ ደግሞ አለ አንተ ጉረኛው እቋሪንጥህ ላይ ሰፋ ያለ ቀበቶ ትገዛና እቋሪንጥህ ላይ ሱሪህን ዝቅ አድርገህ ነጭ ስኒከር ትለብሳለህ፣ ጎፈሬህን ታበጥራለህ። ከአንተ በላይ ወንድ የለም፣ ከአንተ በላይ ሀብታም የለም። ኪስ ብገቡ 0 30ዋን ሴት ታወራለህ።
ትክክለኛ ግን የተደራገረን ደም እንባ ታስለቅሳታለህ። እሷን ዙር ላይ አድርሰህ ሌላ አስገባለህ ቤት ወይ ዙር ላይ ያመጣሃትን አንሻ ላይ መልሰህ ሌላ ታመጣለህ። እንዲያውም አንዳንዶቹማ 500 ብር ታልከፈሉን ኑሮ የምናሳድሯቸው የምትሉ አላችሁ። ተፈለጋችሁ ስተስማችሁ ነው ማውጣት ሚዲያ ላይ ነግሬያለሁ። ተው ብያለሁ። እኔ በመረጃ ነው ማውራት አስፈለገ በሪከርድ በመረጃ እውነቴን እኮ ነው። ግን እህቶቻችን ደግሞ እሱን ነው የሚወዱት። አንድ ወንድም ነበረ ወደዛ ወደ ባህራ ይሰራል። የ5 ሰው ስራ ነው የሚሰራው። ዱርሚያ ነው የሚዶርመው ማለት ነው። እና ዱርሚያ ነው የሚዶርመው። ትንሽ አለባበሱም ሁኔታውም ትንሽ እንዲህ ነው። ገባ ሚስቱ ሸበላ ናት። ኢጃዛ ሲመጣ ብሩን የሚያስረክበው ለእሷ ነው። ከዛ በኋላ ይዞ ሄድና እሱ ወጥ መለስ ሲል ለኛው ጋር ተዘንጣለ በለው ይላል። ሌላ ማን ነው ኮመንት መቼም አያልፈኝም። አዳኙ ካሜራ ቤት መተህ ሌላ ተዋራለህ፣ ዝም መተህ ሌላ ተዋራለህ። ባናተ ተተከል አልሰማህም። መረጃ ካለ ግባና አውራ። ስለኔ ገብተህ መረጃህን ይዘህ ማውራት ብቻ ነው። ይሄ ሌላ የጥላቻ ወሬህን ተወዛ ማውራት ትችላለህ፣ መብትህ ነው። ግባና መረጃ ካለ አውራ። ፈቅጄልሃለሁ ና። ሚስትህን ጀንጅኜብህ ከሆነ ሚዲያ መታ ከሆነ የጋራ ሚስት ናት። የሚያገባህ ነገር የለም። 4 ነጥብ። አላህን ታልፈራሁኝ ሚዲያ ታገኘዋት ሚስትህን አያገባህም ነው የምልህ። አስረግጬ ነው የምነግርህ። አያገባህም። ማለቀቅ አለ። ሚስትን አታሳድርም፣ በስነ ስርዓት አትይዝም፣ አትመክራትም፣ የልጆች እናት አታደርጋትም፣ ለልጆቿ እንድትበቃ አታደርጋትም። አስረግጬ ነው የምነግርህ። የታባክ ጣፋችንን ቀብተን እየጠባን እዚህ ዝም ብለህ አንዱ ኮመንት ሲጥፍ ታዲያለህ እንዲያውረህ አሁን አሪፍ ነገር ነው። በዛው ቀጥልበት። እንዴ ጥጋቡ ጥያቄ ያለኝ እዚሁ ላይ አያይዘህበት የምትሄደው ጥጋቡ፣ እኔ የምሬ ነው። በአይኔ ያላየሁትን ነገር አላወራም። ሴት እህቶቻችን ወይ ልመልስለት። የ70 ብር መኪና በጣም ጠግበው የ70 ብር መኪና ይዘብሏል። የሰራቸው ጥጋቡ ታፈሰ ነገር አይደለም። ሌላም አቀርብልሃለሁ። ማርቼዝ እሱም አንተ ጋር ነው የተገኘው። የሌለው አለ ወደ አጀንዳችን ብራዘርኛ አንድ ጥያቄ ብቻ ልጠይቅ። እሺ የኪራይ መኪና ኦዲተሮች ያስገቡት። ይሄ ልጅ እኮ አሁን ገብቶ ምንም እንዳይናገር ነው ምናደርገው። እስኪ ግባና እውነቱን ያውራ። እንደ ቅድሙ ሰው ነቅሎ ይወጣል። ኮሜንት ከመጻፍ ገብቶ ያውራ። ፈቅደንለታል። የሸሙሄም ኦዲተሮች ያስገቡ። እኔ ልመልስለት። የኪራይ መኪና ብሏን አደለ? ታዲያ የኪራይ መኪና ከሆነ የወጣላቸው ሰዎች ስሙን እንዴት አዞሩ? ታዲያ ንገር። ይህም ብቻ መልስልኝ። ስሙን እንዴት አዞሩት? አሁን የደረሳቸው ሰዎች ስም ያዞሩ አሉ። መኪናውን የተረከቡ ሰዎች አሉ። እንዴት ብለው አዞሩት የኪራዩን መኪና? ታዲያ የኪራይ መኪናዎችም አይሸጥም፣ አይልወጥም፣ የመንግስት ነው። ተቃጠል አባቴ። ነገና ማርቼዝ ታመጣለህ ማናቸውም። ያ ያንተ አያገባኝም። ቀጥል እንግዲህ። አይ ወላሂ አላህ ያርግልህ፣ አላህ ያርግልህ። በመቀመች ፊት እዴ ወደው በፌክ አካውንት ነው። ስለዚህ ወሬውን ጨርስልን እያሉ ነው። ወሬውን ቀጥል። እንዲተዋራልን የፈለግነው በኢቃማውም ዙሪያ በእህቶቻችንም ጉዳይ ላይ ብዙ ነገር አለ። በተለይ 2 ክላስ ቤት ይከራዩና ባለትዳር ያከራያሉ። ባለትዳሯ ሴት መታ ኢጃዛዋን አሳልፋ ስትሄድ ባሏንም የቤት ኪራዋንም የሚቀበሉ አሉ። ከኢትዮጵያም እየተገለበጡ የኢቃማ ማደሻ እየከፈሉ የብዙ ሰው ህይወት እየበጠበጡ ነው። በተለይ ዛሬም ብቻ ሳይሆን ነገን የምናስብ ልጆቻችንን ልከን እዚህ ሀገር ላይ እየተቀመጥ ነው ለምንድን ነው እንበል። እህቶቻችንም የማይሸወዱበትን አንተ አሪፍ ነገር እያወራህ ነው። ለእህቶቻችን በተለይ ብዙ ነገር ንገራቸው። ጥጌዋ ሌላውን ነገር ይሄ ኮሚታተሮችን ተዋቸው። በተለይ ስለ ህጉ የማያውቁ ናቸው። የኪራይ መኪና ብሎ አፉ ከነካው ሲጀመር ኪራይም አከራይም አያውቅም ልጁ። የኪራይ መኪና ማለት ተጠቅመህበት የምመልሰው ነው፣ ስምህን የምታዞርበት ሳይሆን። ስለዚህ አንተ በምትሰራው ስራ በብዙ በሚሊዮን ህዝብ የሚያይህ ነው። እውነታውን አውጥተህ ሚዲያ ላይ ማድረግ ያለብህን እያረክ ነው። አንተ ላይ መረጃ በዙ አጋጣሚ እንኳን ደስ አላችሁ። ለማናቸውም መኪና መግዛት የምፈልጉት አላችሁ እዚህ ጋ 2023 ሞዴል ኮረላ እና 2022 ሞዴል ኮረላ እኔ እጅ ላይ አለ።
2 መኪና አለ። መግዛት የምትፈልጉ በውስጡ አናግሩ። 2023 ሞዴል 2020 የሄደው 108 አንደኛው ሄዷል። አንደኛው 95 ኪሎ ሜትር ሄደዋል። 95 ኪሎ ሜትር መግዛት የምትፈልጉ በውስጡ አናግሩ። ይሄ ነው። ሌላው ስለ ኢቃማው ጉዳይ እንግዲህ ነግሬያቸዋለሁ። ያው አብዛኞቹ እኮ ብንነግራቸው ውሃ ማፍሰስ ነው። ያው ድካም ነው ትርፉ። ይሄን አለ ትርፍ እንጂ አይሰሙም። ወንድም አለም እንዴ አንዲቱ ብትባል ብትለመን አንገቴ ገመድ ቢገባ አልታረቅም አለ የተባሏ ጋራ ብትለመን እምቢ አለች። አላሴ መጨረሻ አላስ ወደ መፋታት ደረጃ ተሄደ። በዛ በኋላ በወዲህ ብሎ ቤት እንዲያገኛት አላውቅም። ማንም ታያስታረቃች። ሽማግሌ ሁላ ዳር ቀርቶ ህዲያ ሰተት ብላ ገባች። አባቴ ያ ሁሉ ሽማግሌ ስለምናት እምቢ ብላ ባል። ሌላውን ተው ደግሞ ኤምባሲ ላይ ከሳ እነ ቻይና ባሉበት ኤምባሲ ከሳው ማለት ነው። ልጁን ተው ዳር ትቀራላችሁ አለ ወንድየው ማለት ነው። እሱን ተው እንግዲህ በኋላ እናያለን አሉ። መጨረሻ ላይ ትቼዋለሁ ታርቄያለሁ እና እነሱ አይተውም። አባቴ ዳር ትቀራለህ አይሰሙም ስለ ነው። አሁን ቀጥል እስኪ ጀማል አበሻ እስኪ አውራ ደግሞ ልትቀድ ለለሱ እኔ ምን አለኝ ብለህ ነው የዚህን ሀገር ነገር አላውቀው። ገና ተገጠር የገባው ምንም የማውቀው ጉዳይ የለኝ። እኔ ሚስቴ ረቤ ትሰራለች፣ እኔም በጋግር ያለሁ። ይሄ ነው ያለኝ ታሪክ። ሌላ ምንም የማውቀው ነገር የለኝ። አይዞህ። አይ የእኛም እኮ ትሰሩ ነው። ዛሬ ሆን አይደለም ማየት ያለብህ እኮ ግን ነጭ ነጯን እኮ ነው የምናገረው። ለምን እውነት ጎበዝ ነህ ጽጌ፣ ትክክል እኮ ነህ። እንደው ስላለው ሲቹዌሽን ግን አዳምጠኝ ወንድም ማለት በትዳር በኩል ምናምን ያላችሁት በኢቃማው በኩል ድህነት የማይሰራው ነገር የለም እንጂ ቢኖረን ሚስቶቻችንን አረብ መስቴድ አንፈልግም፣ ማጣት ነው። ስለዚህ ደግሞ ማጣትም ሆኖ ደግሞ ፍቅር ይኖረን፣ ተመካከሩ፣ አትከዳዱ። አዎ መካደዱ ጥሩ አይደለም። ጽጌ ይቅርታ ገባሁ። ስለሱ ጉዳይ ግን ብዙ ጊዜ የኛ ሀገር ሴቶች የኢትዮጵያ ወንድ ደግሞ እንደዚህ ይላል። ትልቁ ነገር አንተ ነግረኸዋል። ምን መሰለህ፣ ድህነት ክፉ ነገር ነው። በጣም አድርጎ ማ ነው ድሃ ባይሆን ማንም ሚስቱን አረብ ቤት ማስገባት አይፈልግም። ሲጀምርም ደግሞ አሁን ኢቭን አገር ቤት እንኳ ሲጋቡ መቀመጥ አትፈልግም። በቃ ሂጄ እንደዚህ እህል ስራ እንደዚህ ልሳ ተመካክረው ይመጣሉ። እዚህ ተሆነች በኋላ ደግሞ መልሳ እኔ እየሰራሁኝ አንተ እዛ ተቀምጠህ መጀመሪያ ተመካክረው ይመጡ። በነገራችን ላይ ይሄንንም ማየት አለብን። ኢቭን ሴቶቹን ብቻ ወንዱ አስተዳድርም ማለት የለብንም። ከሀገር ቤት ተመካክረው መጥተው እኔ ልስራ ብላ መታዝ ድረስ ከዛ በኋላ በእኔ ክንድ እያደርክ የምትለው አለች። ስትመጣ ሂጂ ብሏት አይደለም ብዙ ጊዜ የሚመጡ ሴቶች ማለት ነው። ተመካክረው መጥተው ነው። እንደዚህ ብዙ የምናውቃቸው አሉ። እዚህም ደግሞ አረብ ቤት ብትሰራ በየወሩ ወይም ደግሞ ከ6 ወር አንዴ እንደዚህ የሚገናኙ አሉ በእያገዱ ማለት ነው። ያ ምንድን ነው? የድህነት ጉዳይ ነው። አብሮ መለወጥ እያለ በማለት እንጂ ስለሆነ ሚስቱ ምናምን ስታወሩ የቆያችሁት ቁጭ ብዬ አዳምጫለሁ። እንኳን እንዲህ አይደለም ያለውም ዛሬ ሰዓቱ ለሚስት ማስተዳደር አይችልም። ጀመየ ምን አለ መሰለህ፣ አሁን ሴት ልጅ ብዙ ጊዜ የምትቀያየረው በጣም የሚዋደዱ ሰዎች፣ በጣም የሚፋቀሩ ባልና ሚስት ስደት አለያይቷቸዋል። በስደት ምክንያት ለምን ከዛሬ ነገ በማለት ይለያያሉ። ስደት አንዳንድ ጊዜ ጥሩ ነው፣ አንዳንድ ጊዜም ደግሞ መጥፎ ነው። በጣም አስቸጋሪ ነው። ለምን ብትል ሴት ልጅ ብቻዋን ከሆነች ብዙ ነገር ታያለች። ነገረኛው ይበዛል። በተለይ እንደው እዚህ ሀገር ስትሆን እንጂ በተለይ ሴቲቱ ሀገር ከሆነች እንደ ሰው ትቆጠራለች። ላላ ብላ እንደ ሰው አትቆጠርም ሀገር ከሆነች ማለት ነው። ለምን 99 አይነት ወሬ ነው የሚመጣለት። 99 አይነት ወሬ ባትባልግም ባለጌ ናት፣ ባሰርቅም ሌባ ናት፣ ጅል ባትሆን ጅል ናት። እያንዳንዱ ነገር ነው በየቀኑ የሚመጣለት። የባህር ላይ እዛ አረቡ ሀገር ከሆነ ደግሞ ጥቅም ስላለው ገቢ ስላላት የፈለገ ወሬ እንኳ ቢሄድለት መረጃ እንኳ ቢኖረው ዝም ነው የሚለው። ለምን? ጥቅሙን ይፈልጋል። ከዚህ ግን ተዚህ ሁሉ አላህ ይድረስልን ለሁላችንም።
አላህ ይድረስልን ማለትም ያንን እኮ ነው። አሁን ራሱ ደግሞ እንዲያው ሳልወጣ የሆነ እኔ ሰዓት ደርሷል። አንድ መናገር የምፈልገው አለ። ዘንድሮ እረፍት ሂጄ ነበር። አያት ወለጋ ነው ያወቃት እንደ ጥጋቡ ተሸፋኝ ማድረግ አያት ወለጋ ወይቼ አያት ወለጋ የምትባለው ዱባይ የምትኖረው የነበረ መቼ ተሸፍና ነው? ይቅርታና ወንድም አለም እንዲያው ይቅርታና ተሰው ጋር አታጣላኝ። እነዚህን የሚሸፈን የሚሉ ያኔ ሙሉ በሙሉ ሳይሆን አሉ ለሐቅ ለእውነት ለአላህ ብለው የሚሸፈኑ አሉ። ግን 190% እነ ሸህና እነ ተሸፋኞች አላህ ይድረስላችሁ። እኔ አቃቋል ነው የማወራው። አላህ ይድረስላችሁ። እንዲያውም አብዛኛውን ጊዜ እህቶቻችን የሚበደሉት በዲኑ ጠንካራ ነው ኡስታዝ ነው እያሉ እየገቡ የደም እንባ የሚያስለቅሱ ሶሻል ሚዲያ ላይ የምናውቃቸው በጥሩ ጎን ነው፣ ጥሩ ሰው ናቸው። ቁርአን ሲያቀሩ ታያቸዋለህ። በውስጥ ኡስታዝ ናቸው ሲያቀሩ ታያቸዋለህ። ነገር ግን 3-4 እያገቡ የደም እንባ የሚያስለቅሱት አላህ ሂዳ ይስጣቸው፣ አላህ ሂዳ ይስጣቸው። እውነትን ነው የምነግርህ። እስቴቶቻችን ይናገሩ ቁርአን አስቀራር እያሉ በውስጥ ጢማቸውን አስረዝመው እኔ ባናገር ታረግ ያጠጋቡ ያ ጃሂል እንዳታናግሪው እሱን ያን ጃሂል እንዳታናግሪው ነው የሚላል። ምን አለ መሰለህ አንድ ጨዋታ ላይ ይሄ ነው ትክክል፣ እውነቱን ነው። አንድ ጨዋታ ላይ አንዲቱ ሰላም አለይኩም ኡስታዝ፣ አለይኩም ሰላም፣ እንዲያው ዑምራ ልሰራ አስቤ ነበር፣ እንዲያው እንዴት ሰብሰብ በይች አይቻልም አላ። አይቻልም? አዎ እሺ። ልክ በሳምንቱ ይደውላል። ሰላም አለይኩም። አለይኩም ሰላም ኡስታዝ፣ ዑምራውን ሰራሽን እንዴት ሆንሽ? እንዲ አይቻልም ብለውኝ። አዎ አይቻልም። ሱማ ነግሬሻለሁ አይቻልም። እንዲያው አዲያ እንዴት ሆኖ እንዲያው ስትል እንዲያው አዲያ ምን አለ እኔ እንዲያው ቸብ አድርጌሽ እሺ የእነሱ ጊዜ ሁሉም ነገር ይፈቀዳል። እንደው እያንዳንዱ ጊዜ ይፈቀዳል። እንደዚሁ አንድኛው እያቀራ እንደው ታመጣው ቀላረገው ስም አላነሳው ዝም ብዬ ነው ያቀራል። ከዛ እንት ያጎቴ ልጅ ናት በጣም የምታምረኝ ናት እና እሱ እኮ አላያትም ዝም ብሎ በድምጧ ምናምን እንደው ዝም ብዬ ሳይሽ በውስጥ ገብቶ ማለት 20 የተለየ ነው ምናምን አላት። ከዛ ምን ልበለው ጀማ አለችኝ። እንደዚህ የጀማምራ ምናምን እኔ ምን አለው አንቺ ነሽ የምታውቂው እናንተ ኡስታዝ እኛንማ ጃሂል አይደል እንደምትሉ ምን ጃሂል ልምጠይቂያለሽ ነው ያልኳት። እና በኡስታዝም በነገራችን ላይ እንዲያልከው ብዙ የሚጠፋ ነገር አለ። እነሱ እንዲያው አላህ ይድረስልን ለሁላችንም እንጂ ማንም ንጹህ ሰው የለም። ብቻ አላህ ሂዳ ይስጥልን ለሁላችንም። ጥፋቱ በእነሱ ይብሳል ነው እንጂ እኮ የማያጠፋ ሰው የለም። አይባችንን እየሸፈነልን ነው እንጂ እኔ ጤነኛ ሰው አለ ብዬ አላስብም እኮ። የምሬን እኮ ነው። ጤነኛ ቀጣፊዎች አይደለም፣ ቀጣፊዎች ተረግም እርግማናሞች አላህ ይድረስልን። እንደው በእዝነቱ በረሕመቱ እንደው አላህ እንደው ወንጀላችንን ይቅር ብሎ እንደው አላህ በጀነት ያሰባሰቡ ጀነት ሙሽሮች አድርገን እንጂ እንደው ኃጢአተኞችን ያ ረብ አንተ ዘንልኝ ያ ረብ። ዱአ አድርግማ አንቺ ሆድሽ ቲማቲም ነውና ዱአ አድርግማ። አሚን ብለው አሚን ብለው ተልባችን እውነቴን ነው እንጂ አልተበለዛ ከባድ ነው ከባድ። እኔ የምልህ እኔ እንደው አሁን እቺ 2-3 የሚያገቧት ትዳር አለች። እሷ የሚያገቧት ግቢ ግራ ትገባኛለች። እቺ ሲርያ የሚሏት አባት ሳይጠየቅ ወንድም ሳይጠየቅ አጎት ሳይጠየቅ እስር ነው። እንዴት ነው የሚሆነው ነው? እንደዚህ አይነት ነገር እኮ የለም ጽጌ። በነገራችን ላይ ምንም እንኳን ሸሙሄ ያሉ እንጂ እዚህ እንትን ባለ ይቻላል እንደ ሸሙሄ እኔ የለም ብዬ ነው የማስበው። ማምነው ምን አይነት ጥያቄ ነው የምጠይቀኝ? የቦረናው ተታች የሚጠይቀኝ ጥያቄ አስበዋል? እንዲያው ተሆነ ሆነና አንተ ቁጥብ ነህ ምን ቁጥብ ነኝ አላህ ይድረስልኝ እያልኩ ንግግር አይገባህም። ምን አይነት በጅናል እንጂ ያስበት ነው አንተ በእንግሊዝኛ ነገር ነው በእንግሊዝኛ ነገር ነው ጽጌ። እንዴት አድርጌ ላስረዳ? አላህ ይድረስልን በእዝነቱ በረህመቱ ገባ። አንዳንድ ጊዜ ይኸውልህ አውቆ የሚያጠፋና ሳያቅ የሚያጠፋ ይለያያል። ይህን ልታቅ ይገባል አይደለም? አሁን በደንብ ስለ ጠንቅቀው የሚያውቁት ሰዎች አሁን በተለይ አሁን ይሄ ምንድን ነው እህቶቻችን ላይ ወንድሞቻችን ላይ ድግምት እያሰሩ አሁን ሰሞኑን የሆነ ቦስት ተደርጎ የሆነ ርቅ ታይታችሁታል። ተሸፋይ ልጅ ናት እየገጥቱ ያስደረገባት ምን አይነት ሰው እንድታውቁታላቸው? ምን አይነት ሰው
ጠንቅቆ የሚያውቅ ሰው ነው። የማይፈቀደውን ስራ እንደዚያ እኔ ጥጋቡ እንደዚያ አስበዋለሁ። ትዝ ሲለኛል እንዴ ተው እንጂ ወንድም አለ አላህ ይዘንልን ነው እሱ ነው ዋናው ነገር። እንዲሁ አላህ ይዘንልን እንጂ ከእሱ ሀቅ የምንወጣው ነገር የለም። እንዲያው ሸሙዬ ብዙ ነገር አለ መቼም ተነጋግረን ሚዲያ ላይ የማንዘልቀው እውነቱን ስንናገር ያው እየጨለመብን ተናጋሪ እየሆን ነው እና ኢትዮጵያ ዘንድሮ ለረፍት ሂጄ እኔስ የሄድኩት ለ1 ወር ወይም ለ2 ወር ነው። 1500 ብር ጫት ስገዛ 1500 ብር ይገዛል። አብሮ አደጌ ጓደኛ ማነው ጫት የገዛው? ጓደኛ አንተሳ ገዛ? አዎ አንተ ሰው አይደለህም። በል አንተም ፍየል ነህ ታዲያ እኮ ልንገርህ እኮ ጥጋቡ እያንድ ጊዜ ባለው ቀጥለ እንደው እንደፈለክልብኝ እኔ እንደው ዝህም ለፍቼም ደክሜም ሂጄ ጓደኞቼ ሲመጡ 1500 ጫት ገዝቼ ገባ ስል ያመቶ ይገዛል። እንዲያው እኔስ ለ1 ወር ለ2 ወር ነው የአባቴ ጫት አልተከሰበምና ነው። እንዲያው ጓደኞቼ ዛሬም ነገም የሚገዙት ከየት እያመጡን ነው ስል ኧረ ሲኖትራክ እኮ ልከዋል ነው የሚሉት። ሚስቱን ይልክና እንዲ ልጅ ይዞ ሚስቱን እዚህ ሀገር በየወሩ የሚቀበሉት ሰዎች እንዲያው እንዴት ይታያል? ይሄ ነገር ደግሞ እንደዚህ ካወራንበት ለሁላችንም መቼም እች ቀጠሮ አስፈላጊ ናት አንልም፣ መሆን የለበትም። ሁላችንም ስህተት ላይ ነን። አብዛኛው ጥጋቡዬ ኢትዮጵያም ሆኖ ሚስቱን እዚህ ሀገር የሚልከው በወር ለመቀበል ነው። እዚህም ሆነን የምናሰማራው እችኑ ጥቅም ፍለጋ ነው። እንደው እንዲያልከው አላህ ይዘንልን ከማለት ውጭ እኔ በጣም ግራ የተጋባይ ጥያቄ ስለሆነ ነው ይሄንን የተናገርኩት። በትክክል አስተዳደረው ካለ በትክክል አስተዳደራለሁ ካለ መብቱ ነው። በትክክል የሚያስተዳድር ከሆነ አላህ ይጠይቀዋል። የሚያስተዳድር ከሆነ አላህ ይጠይቀዋል። አንተ የአማራ ክልል ለሚገደለው ሙስሊም ወንድምህ አለሁ በለው። ወዴት ነው የምትሄደው? ወደ ፖለቲካው የርክ ነው። እንደ ወንድም አላህ ይድረስላቸው። እሱንማ ብለው ፖለቲካ አይከብድም እንዴ? ትተነው እሱንማ ብለው ትተነው ነው ወንድም አላማ አላህ ይድረስላቸው። እዚህ የለንበትም። ጥጋቡ የደሴው አታማ እንዴት ነው የምታየው? አንተ ተያዥ ትሆናለህ። እኔ የምልሽ እዚህ አንድ ልጅ አለች። እንዴት ነው ትድርኛለሽ? እሞ ይግማ ነይማ ነይ የምትለውን ልስማት። ነይማ ነይ ሸሙዬ ነይ ይሻል አልመጣም። ሸሙዬ እኮ ናቸው። ሸሙዬ ነይማ የሰራው እንጀራ እኮ አቤት የሰራሽው ወጥ እያለ ሸሙዬ መርዝ ያበላ ነው ወጥ መርዝ ብልቶ ጥጋቡ የታፈሰ ሲያስጨንቀው ኑሮ ነበር። አሁን ደግሞ ሚስቱን አምጥቶ ሊያስጨንቀው ይዛለታ ሸሙዬ ይዛለታ እንዲያውም በእንትን እንኳን አልበላም ብለው በብጣቂ ማን ነው ይሄ በከተሜው አላምጣልኝ በተሬው ብለው እንደገና በኋላ እንደዚያ የሆናችሁት መሆናችሁ ነው። ቆይ እስቲ ንገሩኝ እንዴ ጽጌ እኮ በከተሜ አይቶ እንዲያው በእንትን እንኳን ይሰጣል። ኧረ ወይ አይደለኝ አንጣ በትሪ ደህና ረሱትን አሁን አስታወሳችኋቸው። ሸሙዬ ወይ የረሳሁትን አስታወስሁ እንደገና ደህና ረሳሁትን። አውቀው ነው ጥጋቡ ታፈሰ ይወድሃል ከምንም በላይ የዛኔ እኮ አውቀው እኮ ነው እነ ጆከርን አውቀውም አይደል እንደዛ ሲሉ ነበሩ። እሞክማ ፈቀደ እንዴ? እሞክማ ፈቀድሽ እንዴ? የወሬውን ሲያፈስ አልፈቅድም ማለት አልፈቅድም ብላለች። ኧረ ጥጋቡዬ እንደዚህማ እንዳትሆን መፍቀድ እኮ እሷን አይጠበቅብህም። እንደ እንትኑ የለም ሸሙሄ በሙህክማ በእጃቸው በልተዋል። እንደው አሁን አልፈቅድም ስትል ጆሯቸው ሰምተዋለሽ። ኧረ መሐመድ እያተው ይሄ እኮ እንደዚሁ ከሆነ ሸሙሄን በእጁ አይብሉ። ጥጋቡም ደግሞ ማድረግ ያለበትን እስካደረገ ድረስ የሷ ፍቃድ አይጠበቅም። ሸሙሄ አንድ ነገር እኮ አዛኛለች። ቁርአን ታከተምክ ደስ ያለችን እድርሃለሁ አለችኝ። ወላሂ ቀላል ነው። በ16 ቀን ወይም በ20 ቀን ታከትማለህ። እንዲያው
አንድ ሸህ ብስቁልል አንድ ሸህ ረግም ምን አሉ መሰለህ? ብስቁልል ህፃን እንዲሆን ብስቁልል ቁርአን እየቀራ መስጊድ ውስጥ አንድ ህፃን ይረብሹኛል። እኔ እዛ የሄድኩት ተሌላ ቦታ ለከብትረኝነት ውስጥ የሆኝ ነው እና እዛ ቋጧ ትቀራለሁ ነው የአካባቢው ልጆች እኔን አንተ ቅጥረኛ እያሉ ይሰርቡኛል እና ብጥብጥ አደረገኝ። እንደ ወስጄ በጥፍ ስለው ሸህየው ላይ ጥርቁት ያስቀራለኝ ተው ልጄ ሲሉ ደገምኩት ላው ላይ ከዛ ሊመቱኝ እንትን ሲሉ እነሱንም ገለመኳቸ አላህ አጥፋት እዚህ መስጊድ ያሉ ከዛ አገር መስጊድ ሳልገባ እዛ ሀገር መጣሁ እና እምቢ አለኝ ብለው ጋቡዳፈሰ ወላሂ እንደው አንተ ተመለስ እንጂ ሸሙሄም ይሆኑ ወላይም ላይ ይሆኑ ሱክና ሩፋ እያሉ ሀገር ያቀሩን እንትተ እንደው በዚህ ሀገሩ ከገባበት በቀላሉ ትመለሳለህ። ከተሸ መሀመድ እሺ ተለወሳለ ሰላም ናቸው። ዋሌኩም ሰላም ወራህመቱላህ። አልሐምዱሊላህ ሰላም። ደስ ይላል ጨዋታቸው። በጣም እያዳመጥኳቸው ነበር። የተወሰነ ሞይቅማ አንድ ጊዜ ቆይ እናንተ ፊት ልጠይቃት ታከተምኩት ትድርኛለች ነይ ተናገሪያ ነይ ማንነቴን እንዳትናገርን ያስከትማለሁ። ሸሙ ያዳው ይሄው አየህ አሁን አይደል አላቅም ያለችው እያለ ሸሙ ትድርኛለሽ ሰማ ሸሙ ሰምተዋል። ብቻ ነው ግን እንደማያርገው አካል የባሏን ጠንቅቃ ታውቃለች። አይደለም አንቱ አሁን በቀን ማለት ነው በቀን አንድ ሰዓት ይበቃዋል። በቀን እንጣላ ያለ ሸሙ ይቀራ እና እንዲህ በል ሲሉ ጥጋቡ ከታች በሚያስቀራ ተገኝቷል። በአረበኛ ሸህ መሐመድ እስኪ ሁለት አሉን አስከትመሃለሁ ያሉ አሉ። በቃ እሷም ወሲላ ትግባ። ይሄ ቀላል ነገር ነው። ኢንሻአላህ ማሻአላ ደግሞ እኮ ትዘው ይገባኛል እኮ ማሻአላ ተባረከላ። አንድ ሰዓት እኔ አንድ ሰዓት ከፈው ሸሙ አንድ ሰዓት አሉ እንጋራለን። ያ ረብ አሁን ለማን ዱዓ ላርግ? ለአሁን ላንተ ለሷ አላህ ያግዝህ። እኔ አሁን እዚህ የሆነች ልጅ አለችና አወራሁ እንዴ ይውጫል ያመልጣል አመለጠችዋለሁ አረሳው እንግዲህ አልጨርሰውም። ኧረ ጀሙ ይቅር አንድ ታስቀራኝ ሞት ማሷ ሞንዲ እኔ አስቀራለሁ። አንቺ ደግሞ እንዴት በሽ የምታስቀረኝ? አንቺ እኔ ያልኩት ይሁን ትላለች። ስንቀራ እኔ እና እሷ ይሄን በል ትለኛለች። እንዴት ነው ይሄን በል ወንድ ላይ አይደለም እሷ እኮ ታውቃለች። ቁርአን ተቀበላ እንዴ እሷ እኮ ልታከተም 26 ጁስ ደርሳ ሚጣን ስትወልድ ነው ያቋረጠችው። መልስ አሁንም ወለደች። አላስ ተቋረጠባት። 26 ጁስ ደርሳ ነበር። ስሜ ቃል ልግባለች 4 ጁዝ ነው ቀረሽ አይደለ? 4 ጁዝ በወር ውስጥ ተጨረሽ ማለት ነው። ይሄው 30 ግራም ወርቅ ገዛልሻለሁ። ማነው 26 ጁዝ ደርሰሽ አይደል? ያላ ሸሙ ሪከርድ ያርጉ። በአሁን ሰዓት ወርቅ ስንት እንደደረሰ አላወቀም። ሪከርድ ያርጉ። ሸሙ ይባላ ምክር ሰው አይደለ? በርከድ ቢደረግ ባይደማስከ ጥጋቡን እደውልልሃለሁ። ብክዲም ሸሙ ሪከርድ ያርጉ። 30 ግራም ወርቅ ብሏል። ሁለቱም መሐመድን ፎሎ አድርጉልኝና ምንም አያስፈልግም። 4 ጁዝ አይደለም ወላሂ 30 ጁዝ ታከርናለች በዚህ በ5 ቀን ውስጥ። ሸሙ ሪከርድ ያርጉልን ብቻ መቼም አመቱ ምን ያደረገባ አመት ቁጥር ያለች ባለች 26 ጁዝ ደርሰሽ ነው የቀረሽው አይደል? 4ቱን ጨርሼ በአንድ ወር ውስጥ ጨርሼ 30 ግራም ወርቅ ያላ 2 ወር ይሆንላት።
ኧረ ሁለት ወር በቂ ነው። ወላሂ ኢንሻላህ አንድ ወር በቂ ነው። ልጇን ልጅቱን ሁለት ወር ተሆነ ወደ 15 ዝቅ ይላል። አይ ግድ የለም 2 ወር ይሆናል። እስቲ የሁለቱን ኡስታዞች እንስማ፣ የመሐመድ እና የመሐመድ። ወላሂ አንድ ወር በቂ ነው ለ4 ጁዝ ሪከርድ ያድርጉ። ጥጋቡ መቼም ቃልን አያፈርስም። ገዛው ለምስቴ ሁለት ወር ሸህራይን ብያለሁ። ላላ ሻህር ዋሕድ አድር በል። ኧረ ጥጋቡ ተቀበል። የመሐመድ አረብንማ ተቀበል። የሸሙ እሺ 2 ወር ጨርሻለሽ። 2 ወር ተሆነ 15 ግራም ወርቅ ነው። እንዳትክዱ። እናንተ ብቻ እኮ አይደላችሁም። እሺ ጥጋቡ ሁለቱን መሐመድን ፎሎ አድርግና ከባለቤት ጋር ቁርአን እንዲቀሩ አድርጋቸው። በቃ ማሻአላ። ከማን ጋር? ከኔ ምስት ጋር አይደለም፣ አንተ ነው። በአንተ ስልክ ነው የሚያቀሯት። የኔ ምስት እኮ ሴት አላት እኮ። አንድ ቀን ወንድ ጋር ቀርታ አታውቅም። እንዴት ተው እንጂ ልታሳብድብን ነው። አንተ ደግሞ ሰው ጤነኛ ወንድ ዋራት አንተ ደፋ ወንድሜ ችግር የለውም። በህይወት እያለው ኧረ ድፍረት ሸሙ ሴቶች አሉ። አንተን ያቅሩ። እሺ አንተን ያቅሩ። ፎሎ አድርጋቸው። እኔን ያቅሩ አለኝ። እሺ አንተን ያቅሩ። ሁለቱም ፎሎ አድርጋቸው። መልስላቸው። እነሱም ፎሎ አድርግና አንተን ያቅሩ። ደግሞ እኔ ደግሞ አንድ ቻሌንጅ ስትጋፈታ 15 ጁዝ በ2 ወር ከደረሰ እኔ ለጥጋቡ ታደሰ አይፎን 7 ይገዛለሁኝ። ኧረ እኔ አልፈልግም። አልፈልግም። ምስቴ ቻሌንጅ ስጭኝ ቻሌንጅ ተናገር። በ2 ወር ውስጥ ተጨረስ አይፎን 7 ይገዛለሁ። ተቂት ቆረሸ ባቁማተም ሰው እኔ ዋኑር ያልኳት ብር ዛሬ አንተ ብላ አልትጫወትብኝ። ወላሂ እውነት ነው። በቃ አንተ 15 ጁዝ አድርግ፣ እሱ 4 ጁዙን ታክትም። በቃ 2 ወር ብለዋል ሸሙሄ። በዛ ሰዓት እንገናኝና እንግዲህ እሷም ቻሌንጅ ሰጥታለች፣ እኔም እሰጣለሁኝ። ወንድሜ እኮ ነው። ተዛሬ ጀምሮ ቁርአን ልገባ ነው። ተዛሬ ጀምሮ እንግዲህ እኔ ወላሂ እኔ እቀራለሁ። አላከተምኩም። ሁለቱም መሐመዶች አሁን ቶላሪቀለው መለሱ። ጨርሰው አርድቦ አይጨርስም 2 ወር ወላሂ ይጨርሳል። ወላሂ ይጨርሳል። እንደው ድሉ ታለው ይጨርሳል። አጨርሰውም ቀባል የለም እንደዚህ ብሎ ይጨርሳል። እስኪ ሁለቱም መሐመዶች ወይም አንተም ሸጀማል ችግር የለም። እኔ የሚገባኝ በቀን አንድ ሰዓት አቅሩ። ሁለት